አልሚ የኔ ፍቅር እንዴት ነሽ? በእናትሽ አለሁልህ ቴዲ። አንቺ ምን ሆነሽ ነው እንደዚህ የጠፋሽው? ሰው በናፍቆት ይሞታል ብለሽ አታስቢም? ማን እንደሞተ ትሞታለህ? ምን ስታበዛ ነው? አልሚ ሙች በናፍቆትሽ ብዛት ምግብ ራሱ በተሳት ከበለው ስንት አቤት አንተ ነው ምግብ ሳትበላ የምትቆየው? ለማያውቅ አንቺ ደግሞ ሰው ያለማመን ችግር አለብሽ። የእሱን ታዩና አሁን እቅዳችን እንዴት ነው? እስካሁን እኮ ምንም አዲስ ነገር የለም። ለዛ ነው የደወልኩልህ። ቆይ እዛ ቤት ከገባሽ እኮ ወራት ተቆጥረዋል። እንዴት አዲስ ነገር የተፈጠረሽ ነው ወይስ ተመችቶሻል? ምንድን ነው የምታወራው? ሲጀመር ሰው ቤት የገባሁት ሁለታችንም የተሻለ ኑሮ ኖሮን አንድ ላይ እንድንኖር አይደል እንዴ? ልክ ነሽ እኮ ግን የገባሽበትን ዓላማ እንዳረሽው ብዬ ነው። አልረሳሁትም። ሁኔታዎች እንዳሰብናቸው እንዲሄዱ መታገስ አለብን። አይ አብረን እኮ እንድንኖር ስለፈለኩ ነው እንጂ እኮ እኔ እረዳሻለሁ። ጥሩ በቃ አዲስ ነገር ሲኖር አሳውቃለሁ። አሁን ሳይመጡ ፕሊዝ ጎብቃቸው። እሺ በቃ ቻው። አንቺ ገረድ ምን አባሽ ነው የምታፈጪው? ቡና አቀራረብሽ አትወጪም? እያቀረብኩኝ እኮ ነው። ምንድነው መኮንን ላይ እያፈጠጥሽ የምታቀራርቢው? ከሱ ጋር ችግር አለብሽ እንዴ? ኧረ እንደዛ አይደለም። እሺ ይቅርታ። ማኪ ግን ታውቆሻል? ልጅቷን እኮ በጣም ነው የተቆጣሻት። ችግር አለ? ምን አላየኋትም ለማለት ነው እንዴ ስትይክ እንደነበር? ኧረ እኔ አላየኋትም። በዛ ላይ ደግሞ ሀሳብ ውስጥ ገብቶ ይሆናል። አንተን እያየሽ ነው እንዴ ታዲያ የምታስበው? ቆይ አልገባኝም። እየተቆረቆርኩላት መሆኑ ነው? ኧረ እንደዛ አይደለም። የተናገርሽውን ነገርና አየሁባት ያልሽው ነገር የተመጣጠነ አይደለም። ይልቅ የማይናገረውን ብትበላ ነው የሚሻለው። እንዴት ነህ የኔ ልጅ? ደህና ነኝማ። አንቺ እንዴት ነሽ? ጤናሽን? አልፎ አልፎ ትንሽ ያመኛል እንጂ ደህና ነኝ። ምን ነው ባለፈው ከታከምሽ በኋላ ለውጥ የለውም እንዴ? አይ ደህና ነኝ። እንዲሁ አልፎ አልፎ ነው የኔ ልጅ፣ አትጨነቅ። አንተም እድሜ ገፍቷል። እንደው ሳልሞት ፍሬህን አሳየኝ ብለህም እምቢ አልክ። ኧረ እምቢ አላልኩም እማ። ደግሞ የምን አርጅቻለሁ? ገና ልጅ አይደለሽ እንዴ? አይ እሱን እንኳን ቶ ይልቅ ጊዜ ሳታጠፉ ቶሎ ብላችሁ አያት አርገኝ እንጂ። አይማ እኛ ሳንፈልገው ቀርተን ይመስልሻል? ያው ፈጣሪ ያለው ነገር ነው የሚሆነው። ፈጣሪማ ፈቅዶ ይኸው በትዳር አጣመራችሁ። እናንተ አልፈለጋችሁ ይሆናል እንጂ ለፈጣሪ እንደሆነ የሚሳነው ነገር የለም። ልጁንም ይሰጣችኋል። ልክ ነሽ እኮ እማ። በል አሁን ሌላውን ወሬ ተውና አያት አርገኝ። እሺማ። እሺ በል። ማኪንም ሰላም በልልኝ። እሺ እልልሻለሁ። የጤና ነገርሽን ግን ችላ አትበይ። ካልሆነ ደግመን ሐኪም ቤት እንሄዳለን። ደህና ነኝ፣ አትጨነቅ። በቃ ደህና ዋልልኝ። እሺ ደህና ዋይ። እኔ የምልሽ ማኪ፣ ከተጋባን 2 ዓመት አለፈን። እስካሁን ግን ልጅ አልወለድንም። እናማ ልጅ እንድንወልድ እፈልጋለሁ። መኮንን፣ በዚህ ጉዳይ እኮ ብዙ ጊዜ አውርተንበታል። ወይስ ጭቅጭቁን ፈልገኸው ነው? ቆይ አንቺ እስከ መቼ ነው መውለድ ማፈልጊው? ወይስ ልጅ እንዲኖረን አፈልጊም? ትሰማኛለህ? ልጅ እኮ እንዳሻንጉሊት ጠፍጥፈ የምትሰራው ነገር አይደለም። እኔ መቼ እንደዛ ነው አልኩ? አልክ እንጂ እንደ ቀልድ እንውለድ አልክ እንጂ። በመውለድ ሂደት ውስጥ እኮ ማርገዝ የሚባል ነገር አለ። ሲረገዝ ደግሞ አፍንጫዬ ይሰፋል፣ እግሬ ያብጣል፣ ቦርጫ መሆን አለው። ይኸውልህ የሰውነት ሂደት በእኔ ላይ ነው የሚሆነው። አንተ ምን አለብህ? ስለዚህማ መውለድ አልፈልግም። ማኪ፣ ይሄ እኮ የተፈጥሮ ጉዳይ ነው። አንቺ ላይ ብቻ ሳይሆን ሌሎች ሴቶች ላይም እኮ የሚፈጠር እኮ የተፈጥሮ ጉዳይ ነው። ስለዚህ ሊሰማሽ አይገባም። ትሰማኛለህ? እኔ ስለሌላ ሰው አይመለከተኝም። አሁን ልትመጣበት
ማኪ ማታ ያወራንበትን ነገር አሰብሽበት? የቱ? ብቻ ልጅ እንውለድ ልትለኝ እንዳይሆን። አዎ እኔ ልጅ እንድንወልድ እፈልጋለሁ። እስኪ አስቢ፣ ልጆች እዚህ ቤት ውስጥ ቢኖሩ እንዴት ያለ የሚገርም ቤተሰብ እንደምንሆን። አሃ ግዴታ ቤተሰብ ለመባል ልጆች መውለድ አለብን? እኔ እናንተ ቤተሰብ አይደለንም? እንደዛ አላልኩም። ቆይ ለምንድን ነው እኔ ማወራውን አጣመሽ የምትረጂው? ጭራሽ ጠማማነሽ እያልከኝ ነው? ቆይ እኔ የምለው ስለ ልጅ ጉዳይ ላናነሳ ተስማምተን አልነበር እንዴ? ቆይ አሁን ምን ታገኘ? አዎ ያንም ቢሆን የተስማማ ነው ሀሳብሽን በጊዜ ሂደት ተቀይሪያለሽ ብዬ ነው። በዛ ላይ የልጅ ፍላጎቱ የኔ ብቻ አይደለም። እና የማን ነው? እማዬ ነጋ ጠባ ጥያቄው ይሄ ሆኗል። አያት አርጉኝ እያለች ጨቅጭቃ ልገለኝ። ደግሞ እውነቷን ነው። ቆይ አንቺ ሰውነትሽ እኮ እንዳይበላሽ ከሆነ የፈራሽ እኮ ጂም ገብተሽ ማስተካከል ትችያለሽ። አሃ ለካ የማዘር ጥያቄ ሲበዛብ ነው ልጅ እያልክ የምትጠይቀኝ። ሌላስ ምን አሉ? አልወልድ ካለች ፍታት አላሉህም? ማክዳ የማይሆን ነገር አትናገሪ። ድሮም ከአንቺ ጋር ተነጋግሮ ለመግባባት መሞከሪ። አንተ ምን አለብህ? ልጅ ከወለድኩ በኋላ ታስሬ የምቀመጠው እኔ? ቀልደኛ። አልሚዬ የኔ ፍቅር ልምጣ ወይስ ልቀር? አቤት አቤት ወሬኛ። የምሬን እኮ ነው። ቆይ አንቺ አልመጣ ካልሽ እኔ ልምጣ። አንተ እኮ አታርገውም አይባልም። ታዲያስ? እና አልሚ ሁሉ ፒስ ነው? ሁሉ ሰላም ነው። ምን አዲስ? አዲስ ነገር ምንም የለም እባክህ። ሰሞኑን ባልና ሚስት ተጨቀጨቃ አብዝተዋል። ለምን? ማለቴ በምን ምክንያት? እንደሰማሁት ከሆነ እሱ ልጅ መውለድ ይፈልጋል፣ እሷ ልጅ መውለድ አትፈልግም። ለምንድን ነው እሷ ልጅ ማፈልገው? መውለድ አትችልም? አይ እንደዛ ሳይሆን ስወልድ ሰውነቴ ላይ ለውጥ ያመጣል ነው የምትለው። አትገርምም? ምን ሴክሲ ነገር ነች እንዴ? ምን አልክ? ማለቴ ምን የታቋም ቢኖራት ነው ለሰውነቱ ይሄን ያልጨነቀችው? ኧረ ዝም ብላ ነው በእናትህ፣ ስታካብድ ነው። እሱ ደግሞ አሁን ከራሱ በላይ የእናቱ ጥያቄ ያስጨንቆታል። እንዴት እንደሚያሳዝን ብታይ። ወዴት አሳዘነሽ? ነው እንዴት እንደምትሆንበት እኮ በጣም ምስኪን ሰው ነው ብታይ። ለማንኛውም ይሄ እኛም በደንብ ሊጠቅመን ይችላል። እንዴት? እሱን ያው በተለመደው ሰዓት ጭር ስትል መጥቼ ናፍቆቴንም ሀሳቤንም ገልጸልሻለሁ። ጠዋት በወረነው ነገር የደበረት ይመስላል። አይ ምንም አልሆንኩም። ደብሮክ እያየሁክ ምንም አልሆንኩም ትለኛለህ? ይቅርታ ሞኬ፣ እኔ እኮ ላስከፋ ፈልጌ አይደለም። ማኪ ልታስከፊኝ ካልፈለግሽ በምልሽ ነገር ተስማሚ። ልጁ እንረድ። በጣም ደስተኛ ቤተሰብ ነው የምንሆነው። እጭ አንተ ደግሞ አሁንም እዛው ሀሳብ ላይ ነህ እንዴ? በቃ እኔ ልጅ መውለድ አልፈልግም። እስከ መቼ? ያልገባኝ እኮ ነገር እኮ እስከ መቼ ነው መውለድ ማትፈልጊው? ቆይ ያለ ዘር እንድቀር ነው እንዴ? ቆይ ፍላጎትሽ? ደህና በዚህ ጉዳይ ላንጨቃጨቅ የተስማማ ነው። እኚህ እናትህ ልጅ ሀያት ምናምን እያሉ ሰላማችንን ይነሱናል። ማክዳ እናቴን እንዳትናገሪ። ባለፈውም የማይሆን ቃል ስትናገሪ አልፌሻለሁ። አሁን ግን ይበቃሻል። ምን ዋሻው? ለምን አልፎ ኑሯቸውን አይኖሩም? ለምን ደግሞ በሁለታችን መሀል እየገቡ ችግር የሚፈጥሩት? እማዬ በሁለታችን መሀል ችግር ለመፍጠር ሳይሆን ፍላጎታ ትዳራችን በልጅ እንዲባረክ ነው። እሱ ደግሞ ሊገባሽ አልቻለም። በቃ ሁሉም ነገር በጊዜ ይደርሳል። ምንድነው እንደዚህ መጣደፍ? ከዚህ በላይ ምን እንደምትጠብቂ እራሱ አይገባኝም። አሁን እንደዚህ የሆነን ሰዎች ቢመጡስ? ምን ችግር አለው? ከክፍለ ሀገር የመጣ ዘመዴ ነው ትያለሽ። እንዲህ ሆኜ ነው ዘመዴ ነው የምለው? ቀልደኛ። እሱን ተይው እባክሽ። ይልቅ እንዴት ናፍቀሽኝ እንደነበር። እና አሁን ናፍቆትን ተወጣ? አዋ ቆይ አንተ አልናፈከኝም እያልሽ ነው? አዋ እኔ አልናፈከኝም ነበር። ኧረ ነው።
ይልቅ ሀሳብ አለኝ ብለህ ነበር። ሰዎቹ ሳይመጡ እናውራበት። አዎ አሉ። እዚህ ቤት የገባሽ ግን እኔና አንቺን ህይወት የሚለውጥ ነገር ይዘሽ ለመውጣት ነው አይደል? የማውቀውን ነገር በመንገድ አታሰልችኝ እባክህ። ይልቅ አሁን ወደ ጉዳያችን ግባ። ባለፈው የነገርሽኝ ነገር ላሰብነው ሀሳብ ጥሩ መንገድ ይመስለኛል። እንዴት? ያው እንደነገርሽኝ የሴትዮ አለመውለድ፣ ሰውየው ደግሞ ልጅ መውለድ ፍላጎቱን ያው ክፍተቱን አንቺ ትሞያለሽ። እኔ እንዴት አድርጌ ነው እንደዛ ማድረግ የምችለው? አንቺ ለሰውየው ትወልጂለታለሽ። ምን እንዴ? ምን አልክ? እንዴት ነው የምትናገረው? ይኸውልሽ የሰውየው ልጅ መውለድ ፍላጎት ከሱም አልፎ እናትየው ራሱ ጫና እያደረጉበት እንደሆነ ነግርሽኛል አይደል? አዎ። እና ታዲያ የመውለድ ፍላጎት ያለውና የእናቱ ጥያቄ ጭንቀት ያለበት ወንድ ከማንም ቢሆን መውለዱን የሚፈልገው። ስለዚህ አንቺ ትወልጂለታለሽ። አንተ ግን አታፍርም? ለሀብትና ለንብረት ብለህ ፍቅረኛህን አሳልፈ ሌላ ወንድ ስትሰጥ የምትወደኝ ይመስለኝ ነበር። ለካ ለጥቅም ማሳኪያ ነው የፈለከኝ። እንደዛ አይደለም አሉ። ተረጋጊና አዳምጪ። ከዚህ በላይ ምንድነው ማዳምጥ? ከሌላ ሰው ጋር ደስተኛ እያልከኝ። አልገባሽም? ልብሽ እኮ የኔ ነው፣ አካልሽ እኮ ነው ከሱ ጋር የምተኛው። አለቀ። አንተ በጣም ደፋር ነህ። ጭራሽ የሌላ ሰው ልጅ እናሳድግ ነው የምትለው? ልጁን ከሱ መውለድ አይጠበቅብሽም። እንደምንም አበብልሽ አንድ ቀን ካንቺ ጋር እንዲተኛ ካረግሽው በቂ ነው። ከዛ ይህ ሁሉ ሀብትና ንብረት በእጃችን ይገባል ማለት ነው። እንዴት ያለችውን ሴት ነው ያገቡት? ገና ለገና ቅርጽ ይበላሻል ብላ ልጅ መውለድ የምትጠላ። ቆይ እስከ መቼ ነው በእንደዚህ አይነት ሁኔታ የምንኖረው? እድሜ ያስቆይ አያሳስባትም እንዴ? ኦኬ። አቤት አልማዝ፣ ጠራሽኝ? ያው በጣም ተክዛል። ምነው ችግር አለ? ማለቴ ማግዝ ነገር ካለ። አይ እንዲሁ አንድ ነገር እያሰብኩ ነበር። ፈለግሽኝ እንዴ? አረ እንዲሁ ተክዘ ሳይ ምረዳህ ነገር ካለ ብዬ ነው። አመሰግናለሁ አለ። ምንም የለም። እንዴ አልሚ፣ ምን ሆነሽ ነው የምታለቅሽው? ንገሪኝ እንጂ ምን ሆነሽ ነው? የተፈጠረ ነገር አለ? አይ ትንሽ ከማኪ ጋር ተጣልተን ነው። ምን ነው? ምን አገናኛችሁ? በምን ተጋጭታችሁ ነው? እኔ እንደምታየኝ ነኝ። የተሰጠኝን እንኳን ለወር አብቃቅቼ ነው የምሰራው። ምበለው እንኳን ከእናንተ የተረፈው ነው። እንዴ ለምን? በቤቱ ምግብ ጠፍቶ? ቆይ ከሷ ጋርስ ምንድን ነው ያጋጫችሁ? ለወር ምገዛው አስቤዛ ቶሎ ነው የሚያልቀው። አምጥተሽ የምትቀልቢ ጎረምሳለሁ ወይ ብላ ክፉ ነገር ተናገረች። ሴትዮ ምን ይሻላታል? በፈጣሪ በቃ ከሰው ጋር ተስማምቶ መኖር አቃታት ማለት ነው። አልሚ አይዞሽ፣ የእሷን ነገር መተው ነው የሚሻለው። እኔ የምለው የኔ አልበቃ ብሎሽ፣ ቆይ ልጅቷ ምን አድርጊ ነው የምትያት? ማን ነው? ብቻ አልማዝን እንዳይሆን። አዎ አልማዝን ነው። አርፋ የምትሰራዋን ልጅ በሰበብ አስባቡ እየጨቀጨሽ ለምንድን ነው ቆይ የምታማርሪያት? ምን አገባ? ምን አገባህ? አዎ ምን አገባ? ይመለከታል። ደግሞ ማን ስለሆንክ ነው ለሷ የምትቆረቆረው? አንቺ ሴትዮ ግን ጤነኛ ነሽ? ሴትዮ? እኔ ሴትዮ? ይልቅ ልጅቷ አርፋ እንድትሰራ ተወት ብታደርጊያት ጥሩ ነው። ይሄ አመልሽን እንደፈረደብኝ እኔ እችለዋለሁ። ልጅቷ ግን ምን አዳ አለባት? ቺባቄላ አሉ። እውነቴ ነው፣ ነገርኩሽ። በቃ እባክህ በቃ አልተኛበት አትጨቅጭቀኝ።
ሄሎ አልሚ፣ እንዴት ነው ፍቅር? አለሁልሽ። ያወራንበት ጉዳይ እንዴት እየሆነ ነው? አሁን ጥሩ ተግባብተናል ከሰውየው ጋር። እንደውም አደዋወሪ ለሱ ነው። ምን ነው? ያወራነውን ጉዳይ ዛሬ ጨርሷል። ምሳ ስለሚመጣ ደግሞ ዛሬ ለማድረግ አስቤያለሁ። ጀግና እኮ ነሽ። እና ያው ሁሉ ንብረትና ሀብት እጃችን ሊገባ ነው ማለት ነው? ከአንተ ውጪ ከሌላ ሰው ጋር መተኛት ቢከብድም ለሁለታችንም ስል ግን አደርገዋለሁ። እኔም እኮ አንቺ ሌላ ሰው ማጋራት እኮ ፈልጌው አይደለም፣ ግን እኔና አንቺ የሚገባን ህይወት እኮ እንድንኖር ብዬ ነው። በቃ ለማንኛውም ልንገር ብዬ ነው። ሰዓት ስለደረሰ ልዘገጃጅ። እሺ እኔ ቆንጆ። ደህና ዋልክ? አምሮብሻል አይደል? አመሰግናለሁ። ልብሶቼ እኮ እንዳለ ቆሸሹና ያለኝ ይሄ ብቻ ነበር። ቤት ውስጥ ደግሞ ማንም ስላልነበረ እንለበስኩት። አረ እንደውም ሁሌ እንደዚህ ብለብሽ በጣም ነው የሚያምርብሽ። ውበትሽን ለካ እስከዛሬ የደበቅሽው ራስሽ ነሽ። ነው ብለህ ነው? አዎ። ይቅርታ ሙኪ፣ ስለተፈጠረው ነገር በጣም ይቅርታ። ኖ አልሚ፣ ምንም ይቅርታ የሚያስጠይቅ ነገር የለም። ሁለታችንም ፈልገን ያደረግነው ነገር ስለሆነ አትጨናነቂ። ቢሆንም ከባለ ትዳር ጋር እንደዚህ ማድረግ አልነበረብኝ። ነገርኩሽ እኮ አትጨናነቂ። ደግሞ ጥሩ ጊዜ ነበር ያሳለፍነው። እሺ በቃ ማክዳ ሳትመጣለን። ሄሎ ማዘር፣ እንዴት ነሽ የኔ ልጅ? ከየት ተገኘሽ ዛሬ? ካለሁበት። ምን ነው ልጄ፣ ደህና አይደለሽም እንዴ? እርስዎ እያሉ ምን ሰላም አለ? ደግሞ ምን አረኩኝ? ለምንድነው መኮንን ጋር እየደወሉ እኛ ተስማምተን ለጨረስነው ጉዳይ እርስዎ እየደወሉ የሚፈተፍቱት? ምን አልሽ? እኔ እኮ ውለዱ ክበዱ ቤቱን በልጅ ሙሉ ነው ያልኩት እንጂ ምን ክፉ ቃል ተናገርኩ? እንግዲህ ነገርኩት። የልጆን ትዳር መበጠጥ የማይፈልጉ ከሆነ 10 እየደወሉ ልጅ አይበሉ ነው ወይስ የኔና የሞኬን ትዳር ማለየት ነው የሚፈልጉት? ኧረ እባክሽን ልጄ የማይሆን ነገር አትናገሪ። ለማንኛውም ይህን ልነግሮት ነው የደወልኩት። በትዳራችን መሀል እየገቡ አይረብሹም። ሄሎማ፣ ምን ነው የኔ ልጅ? ምን ነው? ውለዱ ትዳራችሁ በልጅ ይባረክ ባልኩኝ ይሄ ሁሉ ስድብ ለኔ ይገባኛል? እንዴማ፣ ማን ነው የሰደበሽ? ባለቤትህ ነች። ማክዳ? ቆይ ምን ብላ ተናግራሽ ነው? እኔ አንተና እሷን ለመለያየት ፈልጌ ነው እንዲውለዱ ያልኩት። ቤታችሁ በልጅ እንዲባረክ እናንተም ልፋታችሁ ሁሉ ከንቱ እንዳይቀር ብዬ ነው እንጂ አርፈው ይቀመጡ ትዳራችንን አይበጥብጡ ትበለኝ። እማ እሷ የምትናገረውን አታውቅም። እባክሽ አትቀየማት። እና ደስ እንዲለኝ ነው የጠበቅከው? ለማንኛውም እኔ ለእናንተ አስቤ ነበረ። ሁለተኛ ስለዚህ ነገር አላነሳም። ሴትዮ ቆይ ልታሳብደኝ ነው እንዴ? ጭራሽ ይዋስ ብላ እናቴን ትናገራታለች። ቆይ የማደርገውንማ እኔ ነኝ የማውቀው። ቆይ አንቺ ሴትዮ ምን አቃጥለሽ ለመጥፋት ነው እንዴ ዘንድሮ የተነሳሽው? ዛሬ ደግሞ ገና ሳምጣ ነው ጭቅጭቅ የምጀምረው። እማዬን ደውለሽ ምንድን ነው ያልሻት? ምን አልኳቸው?
መቼም እሳቸውን እናንተን ለመለየት የማይፈነቅሉ ድንጋይ የለም። እባክሽ እየተናገርሽ ያለሽው እናቴ መሆኑን አትርሺ። ላነጋገርሽ ለከት ይኖርሽ። ምን ተሳሳትኩኝ? ቆይ እንዴት ብትደፍሪ ነው ከኔ አልፍሽ እናቴን ለመናገር ያስቻለሽ? ምንድነው የምታካብደው? በሁለታችን መሀል ጣልቃ እንዳይገቡ ነው ያስጠነቀኳቸው። ይሄ ደግሞ የኔን ያንተን ሰላም ለመጠበቅ ስል ያደረኩት ነገር ነው። በቃሽ እባክሽ። ከዛሬ ነገ ትለወጫለሽ እያልኩኝ አንቺ ግን እየባሰብሽ ነው የምትይኝ። ልጆች ውለዱ አለች እንጂ ሌላ ምን አለችሽ? ምን አገባቸው? አርፈ የራሳቸውን ኑሮ አይኖሩ? ምን አገባት ነው ያልሽው? አዋ ምን አገባቸው ሲሆን በትዳራችን ላይ ጣልቃ እንዳይገቡ ማገዝ ሲገባ አንድ አሮጊት ተነካች አልተነካች ምን እንደዚህ ያደርጋል? ትሰማኛለህ? አንተ ገና ብዙ ይቀራል። እንደውም ፍቺ ይፈልጋል። አረ ካንቺ ከመጣማ አሰየው። እንደውም መፋታት ነበር። በጣም ጥሩ። የፍቺውን ሂደት ነገውኑ ጀምራለሁ። ችግር አለ? እኔ እንጃ ሙፌ፣ ሳላረግዝ አልቀርም። የምርሽ ነው አሉ? አዎ። ምን ነው? አረ ምን በጣም ደስ ብሎኝ ነው እንጂ። የምርን ነው ሙኬ? አዎ የምሬን ነው። ምንም ስጋት አይግባሽ። እማዬ እንኳን ደስ አለሽ። በአምላክ ምን ተገኘ ልጅ? አያት ላደርግሽ ነው። የምርህን ነው የኔ ልጅ? አዎ። አሁን ብሞትም አይቆጨኝ። አረማ እንደዚያ አይባልም። ሞት ምን አመጣው? ደስ ብሎኛል የኔ ልጅ። እሰይ እሰይ እሰይ። ሄሎ ቴዲ። አልሚዬ እኔ ፍቅር አለሽልኝ? አለሁልህ። የምስራች ምስር ብዬ ምን ተገኘ? ያሰብነው ነገር ከሆነ ማለት አርግዣለሁ። ይህንም ደግሞ ለመኮንን ነግሬዋለሁ። እና ምን አልሽ? በጣም ደስ ብሎታል። ምንም የጠረጠረው ነገር የለም ብታይ። ኧረ እንደውም እንደሚያገባኝና ደስተኛ ህይወት እንደምንኖር ሲነግረኝ ነበር። የኔ ያል አንቺ እኮ ጀግና ሴት ነሽ። በቃ አሁን ያሰብነውን ለማሳካት እስከ መጨረሻው ምንም ነገር ማወቅ የለበትም። ተጠንቀቂ። አታስቢ ፍቅር፣ ልጁ ከሱ መሆኑን በደንብ ነው ያምናል። ምንም አልጠረጠረም ብታይ። በዛ ላይ ደግሞ ሚስቱ ካረገኝ በኋላ ሀብቱን እኩል መካፈል ስለምችል ምንም አያመጣም። በጣም አሪፍ። የተመኘነውን ሀብትና ንብረት በእጃችን እናስገባው ነው። በሚገባ በጣም እንደምወድ ታውቃለህ አይደል? ልጃችንን በፍቅር እያሳደግን የምንመኘውን ህይወት እንኖራለን። ልክ ብለሻል። በቃ አዲስ ነገር ካለ እየደወልሽ አሳውቂ። እሺ ፍቅር። አንቺ ውሻ! ለካ ሁሉም ነገር የውሸትና እኔ ለማጥመድ የተጠቀመችበት ነገር ነበር። አይደለም ነስረዳ። ቆይ ሙኬ እየቀን ዝም በይ አንቺ ክፉ ሴት። ሁሉንም ነገር ሰምቻለሁ። ሙኬ እንደዛ አይደለም። ቆይ